ዛሬ ደግሞ ከምዕራፍ 3 ጀምሮ ያለውን አነባዋለሁ። ከቁጥር 1 ጀምሮ እስከ 6 ያለውን ነው የምንመለከተው። በጌታ በኢየሱስ ስም አነባዋለሁ። እንደዚህ ይላል። በሰርዴስ ላለው ቤተክርስቲያን መልአክም እንዲህ ብለህ ጻፍ። ሰባቱን የእግዚአብሔርን መናፍስት ሰባቱን ከዋክብት በእጁ የያዘው እንዲህ ይላል። ሥራህን አውቃለሁ፣ በስምህ ሕያው ነህ፣ ነገር ግን ሞተሃል። ስለዚህ ንቃ፣ ሊሞት የተቃረበውንና የቀረውን ነገር አጽና። ሥራህ በአምላኬ ፊት ፍጹም ሆኖ አላገኘሁትም። እንግዲህ የተቀበልከውንና የሰማኸውን አስታውስ፣ ታዘዘውም፣ ንስሐም ግባ። ባትነቃ ግን እንደ ሌባ እመጣብሃለሁ። በየትኛው ሰዓት እንደምመጣብህ አታውቅም። ነገር ግን ልብሳቸውን ያላሳደፉ ጥቂት ሰዎች በሰርዴስ ካንተ ጋር አሉ። እነርሱም ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ፣ ይህ የሚገባቸው ነውና። ድል የሚነሳም እንደ እነርሱ ነጭ ልብስ ይለብሳል። እኔም በአባቴና በመላእክቱ ፊት ለስሙ እመሰክርለታለሁ፣ ስሙንም ከሕይወት መጽሐፍ አልደመስስም። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ምዕራፍ 3 ከቁጥር 1 ጀምሮ ያለውን ያነበብነው። አምስተኛ ወይንም በአምስተኝነት ከትሪያጥሪዮን ቀጥሎ ደብዳቤ የተጻፈላት ቤተክርስቲያን አሁን ያነበብኩላችሁ ሰርዴስ የምትባለዋ ቤተክርስቲያን ናት። ሰርዴስ ማለት በአምስተኝነት መልእክት የተላከባት እና ጌታ ኢየሱስ ክርስቶስ የተናገራት ቤተክርስቲያን ስትሆን መልእክቱን ሲጀምር እንደዚህ ይላል። በሰርዴስ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ ይለዋል። ይህን ካለ በኋላ ቀጥሎ እንደዚህ ይላል። ሰባቱን የእግዚአብሔር መናፍስትና ሰባቱን ከዋክብት በእጁ የያዘው እንዲህ ይላል ብሎ ሁለት ነገሮችን በመናገር ደብዳቤውን ይጀምራል። እንግዲህ እንዲህ አይነት አጀማመር ወይም ደግሞ እንዲህ ያለው እንዲህ የያዘ እንደዚህ ይላል ብሎ መጀመር በዮሐንስ ራእይ መጽሐፍት ላይ ለሰባቱ አብያተ ክርስቲያናት በተጻፉ ደብዳቤዎች ላይ ተደጋጋሚ ጊዜ የምናስተውለው ቃል ነው አይደለም? እንዳየነው ለምሳሌ አሁን ለኤፌሶን ደብዳቤ ጽፍ ምን አለ? በሰባቱ የወርቅ መቅረዝ መካከል የሚመላለሰው እንዲህ ይላል። ለትሪያጥሪዮን ደግሞ ቸርች ሲናገር ምን ይላል? እንደ እሳት ነበልባል የሆኑ አይኖች ያሉት እንዲህ ይላል። ለጴርጋሞን ቤተክርስቲያን ደግሞ ሲናገር ምን ይላል? ከአፉ በሁለት በኩል ስለታም ሰይፍ የሚወጣው እንደዚህ ይላል ብሎ ለእያንዳንዱ ሲናገር እያንዳንዱን ቤተክርስቲያን በተመለከተ የሚናገረውን መልእክት ከማስተላለፉ በፊት መጀመሪያ ራሱን የሚያስተዋውቅበት የሆነ መልክ አለ እና እነዚያ መልኮች ዓላማ አለው። እንደዛ ብሎ መጀመሩ እንደዛ ብሎ መናገሩ የራሱ የሆነ ዓላማ አለው ብለን ነበር እና እነዚህ ዓላማዎች ምን እንደሆኑ ስለነዚያ ቤተክርስቲያናት ስንመለከት ያየነው ነገር። ዛሬ ደግሞ ለሰርዴስ ቤተክርስቲያን ባለው መልእክት ላይ ሲጀምር ምን ይላል? አንደኛ ሰባቱን የእግዚአብሔር መናፍስት ሰምታችሁኛል? ሰባቱን የእግዚአብሔር መናፍስት ከዛስ ሰባቱን ደግሞ ከዋክብት በእጁ የያዘው እንደዚህ ይላል እና ምን ሊል ፈልጎ ነው? ሰባቱን የእግዚአብሔር መናፍስትና ሰባቱን ደግሞ ከዋክብት በእጁ የያዘው ብሎ ሲናገር ምን ለማለት ፈልጎ ነው? እንግዲህ ሰባቱን ከዋክብት በእጁ የያዘው ብሎ ሲል እንግዲህ ምዕራፍ 1:19 ስንመለከት በዚህ በራእይ መጽሐፍ ላይ እነዚህ ሰባት ከዋክብቶች ምን እንደሆኑ ትርጉማቸውን ለዮሐንስ ሲነግረው ምንድነው ያለው? እነዚህ በቀኝ እጅ ያያቸው ሰባት ከዋክብቶች ምንድናቸው አለ? የሰባቱ አብያተ ክርስቲያናት መላእክቶች። እነዚያ መላእክቶች እነማን ናቸው አለን? የቤተ ክርስቲያኒቱ መልእክተኞች። ለምሳሌ መጋቢው ሊሆን ይችላል፣ መሪው ሊሆን ይችላል፣ ሽማግሌዎች ሊሆኑ ይችላሉ። ስለዚህ እነዚህ አገልጋዮች በቀኝ እጁ ናቸው። በቀኝ እጁ እንዳሉ መናገሩ ኢየሱስ ምን እያለን ያለው? አንደኛ ሁሉም በእኔ ቁጥጥር ስር ነው ያሉት። ሁለተኛ ደግሞ እያንዳንዳቸው የሚያገለግሉት በእነሱ ኃይል ሳይሆን በእኔ ኃይል። ቀኝ የኃይል ማሳያ ነው። በእኔ ቀኝ ነው ያሉት እያለን ያለው ኢየሱስ። ስለዚህ መጽሐፍ ቅዱስ እዚህ ጋር ሰባቱን ከዋክብት በእጁ ያዘው ብሎ ሲናገር ስለ አገልጋዮች እንደሚናገር እናውቃል። ግን ዮሐንስ ራእይ ምዕራፍ 1:19 ላይ ግን ያልጠቀሰው ግን እዚህ ጋር የጠቀሰው አንድ ነገር አለ። አዲስ እንግዳ የሆነ ቃል። ይሄው ምንድነው?
ሰባቱን መናፍስቶች የሚል ጻፉት። ሰባቱን መናፍስቶች ሰባቱን መናፍስቶች በእጆቹ ያዘ። ሰባቱን መናፍስት በእጆቹ ያዘ ብሎ ሲናገር ስለ የትኛው መንፈስ እየተናገረ ነው ያለው? ሰባቱ መናፍስቶች ምንድናቸው? እነማን ናቸው? ሰባት መሆናቸው የሚያመለክተው ምንድነው የሚለውን ነገር መጀመሪያ እኔና ከዛ ወደ መልእክቱ እንገባለን። ሰባቱ መናፍስቶች ብሎ ሲናገር መጽሐፍ ቅዱስ አማራጭ ትርጉሙ ሰባት መናፍስት የሚለውን ሰባት እጥፍ መንፈስ ማለት ነው። ሰባት እጥፍ መንፈስ። መጽሐፍ ቅዱሳችን ደግሞ ሰባት እጥፍ መንፈስ ብሎ ሲናገር በቀጥታ የሚያመለክተው መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ስለዚህ ሰባቱን መናፍስቶች በእጁ የያዘ ብሎ ሲናገር መንፈስ ቅዱስን በእጁ የያዘ ለማለት ፈልጎ እንደሆነ እናስተውላለን። ግን እዚህ ጋር አንድ ግልጽ መሆን ያለበት ነገር ምንድነው? ጌታ ኢየሱስ ሰባቱን መናፍስት ወይም ደግሞ ሰባት እጥፍ መንፈስ ቅዱስን በእጁ የያዘ ብሎ ሲል መብለጥን አይደለም የሚያሳየው። ማለት አንደኛው አካል አንደኛውን መሸከሙን አይደለም የሚያሳየው። ምክንያቱም በአብ በወልድና በመንፈስ ቅዱስ መካከል ምንም አይነት የኃይልና የስልጣን ልዩነት የለም። ግን በእጁ የያዘ ብሎ ሲናገር ስለምንድን ነው እያወራ ያለው? ከመንፈስ ቅዱስ ጋር በቅንጅት የሚሰራ ለማለት ፈልጎ ነው። ከመንፈስ ቅዱስ ጋር በቅንጅት የሚሰራ። ስለዚህ ኢየሱስ በሁለት ነገር ራሱን ያስተዋውቃል። አንደኛ መልእክተኞቹን የያዘ፣ ሁለተኛ ደግሞ መንፈስ ቅዱስን የያዘ ወይንም ከመንፈስ ቅዱስ ጋር በቅንጅት የሚሰራው እንዲህ ይላል ብሎ መልእክቱን ይጀምራል። ይሄን ካለ በኋላ እንግዲህ ቀጥሎ ምን ይላል? ስራህን አውቃለሁ ብሎ ለሌሎቹ አብያተ ክርስቲያናት እንደሚናገረው ለሰርዴስ ቤተክርስቲያንም ስራህን አውቃለሁ ይለዋል። ስራህን አውቃለሁ ማለት ከኔ የተሰወረ ምንም ነገር የለም፣ ከኔ የተደበቀ ምንም ነገር የለም። ኤቭሪቲንግ አንድ ሳይቀር ሁሉን ነገር አውቃለሁ ማለት። ስራህን አውቃለሁ ካለ በኋላ ግን ይገርማቸዋል። ልክ እንደ ሌሎቹ ድካምህን ጥረትህን ብሎ የሆነ መልካም ነገሮችን አልዘረዘረለትም። ስራህን አውቃለሁ ካለ በኋላ ቀጥሎ እንደዚህ ይላል፣ በስም ሕያው ነህ፣ በስም ሕያው ነህ፣ ነገር ግን ምን ብለሃል? ሞተሃል ይላል። ይሄ ምን ለማለት ፈልጎ እንደሆነ በትክክል ሊፈታ የሚገባው ቃል ነው። በስም ሕያው ነህ። በስም ሕያው ነህ ማለት ምን ማለት እንደሆነ እኔ ለማወቅ ብዙ መጽሐፍቶችን ሰርች አደረኩ፣ ዲግ እያደረኩ እየፈለኩኝ ነበር። በስም ሕያው ነህ ነገር ግን ሞተሃል። በስም ሕያው ነህ ብሎ ሲናገር እንዲሁ አንዳንድ መጽሐፍቶችን ሳነብ አንድ በጣም ጥሩ የሆነ ማብራሪያ፣ ስለዚህ ቃል በጣም ጥሩ የሆነ ማብራሪያ አገኘሁኝ። በስም ሕያው ነህ ማለት ምን እያለ መሰላችሁ? ቤተ ክርስቲያኒቱ ውስጥ የሚከናወኑ ተግባራት ሁሉ አንዳቸው ሳይጓደሉ እየተከናወኑ ነው ያሉት። ለምሳሌ አሁን ልንገራችሁ። በስም ሕያው ነህ ማለት ይሄ ያነበብኩት መጽሐፍ ምን ይላል? all kinds of events were taking place። ሁሉም ኢቨንቶች ይከናወናሉ፣ ይደረጋሉ። ኢቨንቶች አሉ ቸርች ውስጥ የሚደረጉ የሚከናወኑ፣ አንዳቸውም አይቀሩም። ሁሉ ምን ይደረጋሉ? ይከናወናሉ። እና all kinds of committee were meeting to discuss and plan ይላል። ኮሚቴዎች አሉ፣ አመራሮች አሉ፣ ሽማግሌዎች አሉ፣ የአገልጋዮች ቡድን አሉ። እና የወሩን፣ የሶስት ወሩን፣ የአመቱን፣ የግማሽ ዓመት እቅድና ሪፖርት ይሰራሉ። በዚህ ማቅጣጫ ቸርቿ ክፍተት የለባትም። እንደገናም the church in Sardis was well organized። በብዙ አቅጣጫ ቤተክርስቲያኒቱ ምን የሆነች ነች? ኦርጋናይዝድ የሆነች ነው። እና ስትመለከቱ እንደው በቃ በተለይ እንደዚህ አስተዳደር ነክ በሆነ ጉዳዮች ላይ ቤተክርስቲያኒቱ ይሄ ነው የሚባል ክፍተት የለባትም። በጣም ጠንካራ ነች። ራሱን የቻለ መዋቅር ያለው ቤተክርስቲያን። በነገራችን ላይ እቺ ቤተክርስቲያን ማለት ባለፈው ስለ ኤፌሶን ቸርች አስተምራችሁ ከሰባቱ ቤተክርስቲያናት ሁሉ በጣም ትልቋ ኤፌሶን እንደሆነች ነግራችሁ ነበር አይደለ? ግን አሁን ከኤፌሶን ባልተናነሰ ነው የሚባለው። አንዳንድ የመጽሐፍ ቅዱስ አጥኚዎች ሲናገሩ ከኤፌሶን ባልተናነሰ በጣም ትልቅና ትልቅም ደግሞ ከመሆን ባለፈ በጣም ጠንካራ የሆነ መዋቅር ያላት ቤተክርስቲያን የሰርዴስ ቤተክርስቲያን ናት። በጣም ትልቅ ጠንካራ የሆነ ይህ ብቻ አይደለም። ቤተክርስቲያኒቱ በዶክትሪን አቅጣጫ በጣም ጠንካራ ወይንም ሳውንድ የሆነ ዶክትሪን አለ። ሳውንድ ዶክትሪን ማለት ጤናማ አስተምሮ። ምክንያቱም ጤናማ አስተምሮ ባይኖራት ኖሮ ጌታ ኢየሱስ ክርስቶስ ያንን ነገር ሳይጠቅስ አያልፍም ነበር።
ጤናማ አስተምሮ የለህም ብሎ ሳይናገር አያልፍም ነበር ኢየሱስ። እንደገና sacraments were celebrated regularly in orderly way። ሳክራሜንት ምንድነው? ሳክራሜንት በቤተ ክርስቲያን ውስጥ የሚከናወኑ አንዳንድ ስርዓቶች አሉ አይደለ? እነዚያ ስርዓቶች አንዳቸውም ሳይቀር ሁሉም ተራቸውን ጠብቀው ይከናወኑና ይደረጉ ነበር። በዚህ አቅጣጫ የሰርዴስ ቤተክርስቲያን ምንም አይነት ነቀፋ ያልተገኘባት ቤተክርስቲያን እንደሆነች ማየት እንችላለን። ኦኬ፣ ግን ይገርማችኋል ይሄ ሁሉ መልካም ነገር ላላት የሰርዴስ ቤተክርስቲያን በስም ሕያው ነህ ብሎ ከነገረው በኋላ ቀጥሎ ግን አንድ አስደንጋጭ ነገር ይናገራል። ይሄው ምንድነው? ነገር ግን ሞተሃል ይለዋል። አሁን እኔም ይሄን ክፍል ሳነብ ግራ የገባኝ ነገር ምንድነው? እንዴት አንድ ቤተክርስቲያን ይሄ ሁሉን መልካም ነገር ይሄን ሁሉ እሴቶችን ተሸክማ ልትሞት ትችላለች? እንዴት ልሞት ትችላለች? ነገር ግን ሞተሃል። ስለዚህ እነዚያ ሁሉ ነገሮች እያሉ ለካስ ሞት የሚባለውን ነገር ቤተክርስቲያን የምታስተናግድባቸው ሁኔታዎች አሉ ማለት ነው። ካስተዋላችሁ ስራህን አውቃለሁ ካለ በኋላ እንደ ሌሎቹ ቤተክርስቲያኖች መከራህን፣ ስደትህን፣ ህመምህን አይለውም። ለምን መሰላችሁ? ሰርዴስ ቤተክርስቲያን ላይ መከራ የሚባል ነገር የለም። ታምኑኛላችሁ? እንደ ሌሎቹ ሰርዴስ ላይ ለምንድን ነው መከራ የሌለው ካላችሁ፣ ለምን መከራ ይኖርባቸዋል? ለምን? ኦልሬዲ መጀመሪያ ምን ብለዋል? ሞተዋል። ከሞቱ ጠላት ምን ብሎ ነው አንተን የሚያሳድደ? ሰርዴስ ስፒሪቹዋሊ ዴድ የሆነች ቤተክርስቲያን ስለሆነች መከራ የሚባልም ነገር ልክ እንደ ሌሎቹ ያነካካት ቤተክርስቲያን ነበር። ምክንያቱም መጽሐፍ ቅዱሳችን ስለ መከራ ሲነግረን አስረግጦ የሚነግረን አንድ እውነት ምንድነው? በሁለተኛ ጢሞቴዎስ ምዕራፍ 3 ላይ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ነው የሚለው። ምን ማለት ነው? ጴንጤ ሁሉ ይሰደዳል አላለም መጽሐፉ። እግዚአብሔርን እየመሰሉ በእውነተኛ መንፈሳዊነት ሊኖሩ የሚወዱ ሁሉ ይሰደዳሉ። ስለዚህ የስደት አለመኖር የሚያሳየው ነገር ምንድነው ካላችሁ የመንፈሳዊነት ሞትነትን ነው። አሁን ብዙ ጊዜ እኛ ዘመን ላይ ያለን አንዳንድ ሰዎች ይሄንን ቃል ሲጠቀሙ ያቸዋለሁ። እግዚአብሔር ይመስገን የነጻነት ዘመን መጣ ይላሉ። ድሮ እንደፈለግን መንገድ ላይ መስበክ አንችልም ነበር። ድሮ እንደፈለግን አብዮት አደባባይ ላይ ቆመን ኮንፈረንስ ማዘጋጀት አንችልም ነበር። ዛሬ ግን እግዚአብሔር የነጻነት ዘመን አመጣልን ብለው ሲናገሩ ሰማችኋል። የነጻነት ዘመን የሚባል ዘመን የለም በክርስትና ውስጥ። ክርስትና ውስጥ መከራ መልኩን ይቀያይራል እንጂ ነጻነት የሚባል ነገር የለም። እንደዚህ የሚሉ ሰዎች ያኔ ላይ ምን እንደፈለጉ ምናልባት እንግዲህ በኢትዮጵያ ውስጥ ክርስትና እንደፈለገ መንገድ ላይ በማይሰበክበት ዘመን ላይ የነበረው አይነት መከራ አሁን እኔና እናንተ ባለንበት ዘመን ላይ አይታይ ይሆናል እንጂ ግን መልኩን ቀይሮ ወደ እያንዳንዳችን ቤት ገብቶ እያናወጠን ያለ ነገር ነው መከራ፣ ክርስቲያናዊ መከራ። ስለዚህ መከራ ለመኖር ስፒሪቹዋሊ ዴድ መሆንን የሚያሳይ ነገር። ይሄን ነገር ወቁልኝ ወገኖች። በክርስትና ህይወታችን መጽሐፍ ቅዱስ ሲናገር ምን ይላል? ወደ ሞት ለሚሄዱት የሞት ሽታ ይልና ወደ ህይወት ደግሞ ለሚሄዱት የህይወት ሽታ ነን ይላል። ሰው በክርስቶስ ኢየሱስ አምኖ ዳግመኛ ከተወለደበት ጊዜና ሰዓት ጀምሮ በፍጹም ሽታ አልባ ሊሆን አይችልም። ስለዚህ እኔ ባለሁበት ስፍራ በመሰራበት ስፍራ ላይ በፍጹም ወይ የኔን ሽታ ሰው አይቶ ወይ መቃወም አለበት ወይ መጠጋት አለበት እንጂ ምንም የማለል አይነት ህይወትን ከሆነ እየኖርኩ ያለሁት አደጋ ውስጥ ነው ያለው። ምክንያቱም ክርስትና በራሱ በእውነት የሚኖርና በእውነት የሚገለጥ ከሆነ መከራን ያስከትላል። ሰርዴስን ግን መከራ አለብሽ አላላትም። ለምን? ኦልሬዲ ስፒሪቹዋሊ ዴድ ሆናለች። የሚገርመው ነገር ምንድነው? እነዚያ ሁሉ መልካም ነገሮች አንድ ሳይቀሩ በውስጧ ታጭቀው ከውጪ ለሚያያት ሰርዴስን ከውጪ ለሚያያት ሰው አቤት ጥንካሬ፣ አቤት አስተዳደር፣ አቤት አካሄድ፣ አቤት መዋቅር የሚባልላት ቸርች ነበረች። ግን ይገርማቸዋል ኢየሱስ ሲመለከት ግን ከላይ አቤት መዋቅር ብሎ የሚደነቅባት አይደለችም። ሞተሻል ነው የሚለው። ሞተሻል። አሁን እዚህ ጋር ቆም ብለን አንድ ነገር እንጠይቅ እፈልጋለሁ። ይሄው ምንድነው? ይህ ሞት ምን አይነት ሞት ነው? ይህ ሞት ምን አይነት ሞት ነው?
ምክንያቱም ይህ ሞት ምን አይነት ሞት እንደሆነ ካወቅን በዚህም ዘመን የሞተ ማንነት ካለን ወይንም ደግሞ እየሞተ ያለ ቤተክርስቲያን ካለ በዚህ ቃል በነጥብ ማየት እንችላለን። አሁን ይህ ሞት ምን አይነት ሞት ነው ብለን የሚለውን ጥያቄ ለመመለስ ምንድነው የምናደርገው? መጽሐፍ ቅዱስን የሚፈታው ራሱ መጽሐፍ ቅዱስ ስለሆነ ከዚህ ጋር ተያያዥነት ያላቸውን አንዳንድ የመጽሐፍ ቅዱስ ትርጉሞች እናያለን። አሁን ስለ መንፈሳዊ ሞት ወይንም ስለ አማኞች መንፈሳዊ ሞት ከሚናገርበት የመጽሐፍ ቅዱስ ክፍል መካከል አንደኛው ጥቅሱን ጻፉት፣ ኤፌሶን ምዕራፍ 5 ቁጥር 14 ላይ ያለው ነው። ኤፌሶን ምዕራፍ 5 ቁጥር 14 ላይ ያለው ክፍል አንደኛው ነው። ሌላኛው ደግሞ ሮሜ ምዕራፍ 8 ቁጥር 6 ነው። ሮሜ ምዕራፍ 8 ቁጥር 6 ነው። ሌላኛው ደግሞ ሮሜ ምዕራፍ 13 ቁጥር 11 ላይ የሚገኝ ክፍል ነው። አንደኛውን እስቲ እናንብበው። ይሄ ሞት ምን አይነት ሞት እንደሆነ በትክክል ዴፊኒሽኑን እንድናገኘው። ይሄ መንፈሳዊ ሞት፣ እግዚአብሔር ከዚህ መንፈሳዊ ሞት ይጠብቀን። ለምሳሌ በኤፌሶን ምዕራፍ 5:14 ላይ ምን ሲል እናየዋለን? በጣም የታወቀ ጥቅስ ነው። ስለዚህ በዚህ ምክንያት ሁሉ ነገር እንዲታይ የሚያደርገው ብርሃን ነውና፣ ስለዚህም አንተ የተኛ ምን በል ንቃ፣ ከሙታን ምን በል ተነስ፣ ክርስቶስ ምን ያደርግልሃል? ያበራልሃል ይላል። እንደገና በሮሜ ምዕራፍ 8 ቁጥር 6 ላይ ምን ይላል? ስለ ስጋ ነገር ማሰብ ምንድነው ይላል? ሞት ነው ይላል። ሮሜ ምዕራፍ 8 ቁጥር 6 ላይ። እንደገና በሮሜ ምዕራፍ 13 ቁጥር 11 ላይ ምን ይላል? ከእንቅልፍ የምትነቁበት ሰዓት አሁን ነው ይላል። ስለዚህ ሶስቱም ቦታ ላይ አማኞች ምን ይላቸዋል ጳውሎስ? እንዳይሞቱ እና እንዳይተኙ ያስጠነቅቃቸዋል። እዚህ ክፍል ላይ በተለይ በኤፌሶን ላይ ሞትንና እንቅልፍን አንድ አድርጎ ነው የሚያስቀምጥልን። ንቃ ካለ በኋላ ከሙታንም ተነስ ይለዋል። መንፈሳዊ ዓለም ላይ እንቅልፍና ሞት አንድ ነው፣ በአንድ ረድፍ ነው የሚቆጠረው እንቅልፍና ሞት። አሁን ተመልከቱ። ይሄ ሞት በሮሜ ምዕራፍ 8 ቁጥር 6 ላይ፣ በሮሜ ምዕራፍ 13 ቁጥር 11 ላይ እና በኤፌሶን ምዕራፍ 5 ቁጥር 14 ላይ ስለዚህኛው ሞት ሲናገር ጳውሎስ የተናገረው በማስጠንቀቅ ነው። ምን ማለት ነው? እንዳትሞቱ ብሎ ነው የተናገረው። በእነዚህ ክፍሎች ላይ ግን በእነዚህ ክፍሎች ላይ በማስጠንቀቅ የተጻፈው ቃል ወደ ራእይ ምዕራፍ 3 ግን ስንመጣ ሰርዴስ ቤተክርስቲያንን በተመለከተ ነገርየው ማስጠንቀቂያ ሆኖ ሳይሆን እውነታ ሆኖ ይገለጣል። ምን ማለት ነው? ሰርዴስ ሞታ ተገኝታለች። አሁን ይህ ሞት የምን ሞት ነው ወይንም ከምን የመጣ ሞት ነው ወደሚለው ወደ ሁለተኛው ጥያቄ ልምጣላችሁ። ሶስቱንም ቅድም የነገርኳችሁን ጥቅሶች በደንብ ካያችሁ፣ ለምሳሌ አሁን በኤፌሶን ምዕራፍ 5 ላይ ያለውን ክፍል በደንብ ካስተዋል ነው ይሄ ሞት ከምን ጋር የተገናኘ በክርስቲያን ሕይወት ወይንም በአማኝ ሕይወት የሚሆነውና የሚከሰተው ከምን ጋር በተገናኘ እንደሆነ የሚነግረን የዚህን ክፍል አውድ ስናነብ ነው። ስሙኝ፣ ወደ መልእክት የገባው ነው። አሁን ኤፌሶን ምዕራፍ 5 ቁጥር 14 ጋር ነው እንግዲህ አንተ የተኛ ንቃ ብሎ የሚናገረው። ግን ይሄ መተኛትና ይሄ ሞት ምን እንደሆነ የምናውቀው ምዕራፍ 5 ሙሉውን ሐሳብ ስናነብ ነው። ሳነብላችሁ ይህ ሞት በአንድ አማኝ ሕይወት ከምን ጋር በተገናኘ እንደሚከሰት ያሳየናል። ላንብብላችሁ ቁጥር 3 ጀምሮ። ማንኛውም ዝሙት ወይንም ርኩሰት ወይንም የስስት ነገር ከቶ መካከላችሁ አይነሳ፣ ይህ ቅዱስ ለሆነው ለእግዚአብሔር ሕዝብ አይገባምና የሚያሳፍርና ተራ የሆነ ንግግር ዋዛ ፈዛዛም ለእናንተ ስለማይገባ በመካከላችሁ አይኑር። ይልቁንም የምታመሰግኑ ሁኑ። ደግሞም ይሄንን ወቁ፣ ማንም አመንዝራ ወይንም እርኩስ ወይንም ስግብግብ ይኸውም ጣዖት አምላኪ በክርስቶስና በእግዚአብሔር መንግሥት ርስት የለውም። ማንም በከንቱ ንግግር አያታላችሁ፣ ምክንያቱም የእግዚአብሔር ቁጣ በማይታዘዙ ልጆች ላይ የሚመጣው በእንደዚህ አይነት ነገር ነውና። ስለዚህ እንዲህ ካሉት ጋር አትተባበሩ። ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። እንደ ብርሃን ልጆች ኑሩ። የብርሃኑ ፍሬ በበጎነት በጽድቅ በእውነት ሁሉ ዘንድ ነውና፣ እንዲሁም ጌታን ደስ የሚያሰኘውን ፈልጉ። ፍሬ ከሌለው ከጨለማ ሥራ ጋር ምንም አይነት ግንኙነት አይኑራችሁ፣ ይልቁንም ግለጡት። በድብቅ የሚሰሩትን ነገር በመናገር በራሱ አሳፋሪ ነውና ብሎ ቅድም ያልኳችሁን ጥቅስ ጳውሎስ ይናገራል። አሁን ይህን ክፍል ሳነብላችሁ ምን ገባችሁ? ምን ተረዳችሁ? ኤፌሶን ምዕራፍ 5 ቁጥር 3 ጀምሮ የሚናገረው ነገር ስለምንድን ነው ካስተዋላችሁ? በአጭር ቃል ስለ ቅድስና ሰምታችሁና፣ ስለ ቅድስና
ስለዚህ እኔ አሁን ኤፌሶን ምዕራፍ 5:14 ላይ ያለውን ጥቅስ ሜንሽን ያደረኩላችሁ እንጂ ከኤፌሶን ምዕራፍ 15 ቁጥር 10 ከኤፌሶን ምዕራፍ 5 ቁጥር 14 ውጭ ያለው ሮሜ ምዕራፍ 8 እና ሮሜ ምዕራፍ 13ን ልክ እንደዚህ አውዱን ብታነቡት መንፈሳዊ እንቅልፍንና መንፈሳዊ ሞትን የሚያገናኘው ከቅድስና ሕይወት ጋር። ስለዚህ እዚህ ጋር ሰርዴስን ሞታል ብሎ ሲለው ከምን ጋር አገናኝቶ ነው ማለት ነው? ከቅድስና ሕይወት ጋር አገናኝቶ ነው ማለት ነው። በአንድ አማኝ ሕይወት ስለዚህ ቅድስና ወይም ደግሞ ስፒሪቹዋል ዴዝ መንፈሳዊ ሞት የሚከሰተው ምን ሲሆን ነው ካልን አንድ አማኝ ሕይወት ኪሱ ሲጎድል አይደለም። ሰምታችሁኛል? በአንድ አማኝ ሕይወት መንፈሳዊ ሞት የሚፈጠረው በቃ ሰው ሲርቀው አይደለም። ፎርዳት ማተር በራሱ አገልግሎትን ማቆም ጥሩ ባይሆንም ግን አገልግሎት ሲያቆምም አይደለም። በአንድ ክርስቲያን ሕይወት መንፈሳዊ ሞት የሚከሰተው ቅድስና ሲጎል ነው። እግዚአብሔርን መፍራት በዛ ሰው ሕይወት ሲያቆም በዚያ ሰዓት ያ ሰው ወይም ያቺ ሴት መሞት ጀምራለች። ሰርዴስን እንግዲህ ለዛ ነው ሞተሃል ብሎ የሚናገረው። አሁን ትክክለኛው እዚህ ጋር ያለው ሞት የቅድስና ጉድለት እንደሆነ የምታውቁት እዛው ራእይ ምዕራፍ 3 ቁጥር 4 ጋር ምን ይላል? ነገር ግን ልብሳቸውን ያላሳደፉ ጥቂት ሰዎች በሰርዴስ ካንተ ጋር አሉ ይለዋል። እንግዲህ ልብስን ማሳደፍ ምንድነው? መንፈሳዊ ትርጉሙ ቅድስና ነው አይደለም? በንጽህና መኖር የሚያሳይ ቃል። እዚህ ጋር ቆም ብለን አንድ ነገር እንመልከት። አለመቀደስ ወይም ደግሞ እግዚአብሔርን አለመፍራት ምንድነው? መንፈሳዊ ሙትነት ነው። ሙትነት ነው። እቺ ቤተ ክርስቲያን ትልልቅ የሆኑ ተቋማት ትልልቅ የሆኑ ስራዎችን ትሰራለች። ነገር ግን ውስጧ እግዚአብሔርን ከመፍራት የራቀ ስለሆነ በከፍተኛ የሆነ ሙትነት ተመታለች። አሁን አንድ ነገር ወቁ። እግዚአብሔር ከላይ ሆኖ ሲመለከት፣ ጌታ ኢየሱስ ከላይ ሆኖ ሲመለከት የአንድ ቤተ ክርስቲያን መዋቅር በጣም ሰፊና ጠንካራ መሆኑ በራሱ በፊቱ ሕያው የሚያሰኛት ነገር አይደለም። ያ ነገር እኛን ነው የሚገርመን፣ የሚያስብለን እኛን ነው። ሰምታችሁኛል? ነገር ግን አይኖቹ ልክ እንደ እሳት ነበልባል የሆኑት ጌታ አጥልቆ ሲመለከት ዘልቆ ሲመለከት አንዳንድ ቀን በጣም እንገረምባቸውና የምንደነቅባቸው ትልልቅ ቤተ ክርስቲያናት በጌታ ፊት ሙት ሆነው የሚገኙበት ሁኔታ አለ። እግዚአብሔር አምላክ ከዚህ ይሰውረን። ለምን መሰላችሁ? አንዳንድ ቀን በጣም ከፍ ብለን ደምቀን ታይተን ምን አለ ልክ እንደነሱ ባረገን ተብለው እየተቀናብን ግን እውነተኛውን ማንነታችንን የሚመለከተው ጌታ ዘልቆ ውስጣችንን ሲመለከት ፈጽሞ ከሱ በራቀ የራቀና የሞተ ሆኖ ከተገኘ በስተመጨረሻ ትርፋችን ኪሳራ ነው እንጂ ምንም የምናገኘው መልካም ነገር አይኖርም። ቅድስና ከሌለ፣ እግዚአብሔርን መፍራት ከሌለ፣ እውነተኛ መንፈሳዊነት ከሌለ እመኑ ላለመሞታችን ምንም አይነት ማስረጃ ብናቀርብ ሰማይ ጮክ ብሎ ሞታችኋል ነው የሚለው። እግዚአብሔርን መፍራት ከሌለ አለመሞትን በምንም ነገር ልናስመስለው አንችልም። ይህን መልእክት እያነበብኩ በነበረበት ሰዓት ላይ እንዲሁ በራሴ እኔና እናንተ ስላለንበት ዘመን ስላለችው ቤተ ክርስቲያን እያሰቡ ነበር። የዛሬ 15 ቀን ይመስለኛል ይሄን ነገር ነግሬያችኋለሁ። አሁን በጣም ትኩረት አድርገን የምንሰራው ነው። በጣም ትኩረት አድርገን የምንከታተለው አብዛኛውን ጊዜ ልክ እንደ መሪ እንዳገልጋይ አስተዳደራዊ የሆነውን ጉዳይ ነው እንጂ የሰውን የህይወት ጥራት ጉዳይ አይደለም። እና ብዙ ጊዜ የሚያበሳጨን የሚያናደን ኢቭን እንድንተጋ እንኳን የሚያደርገን የሆነ የምናያቸው ነገሮች ከትላንት ይልቅ ዛሬ ከፍ። ለምሳሌ አሁን የሆነ የሚሰማኝ ህዝብ አለ አይደለ? አሁን የሚሰማኝ ህዝብ ከባለፈው ሳምንት ይልቅ በዛ ብሎ ማየት ጥሩ እኮ ነው። ይሄ ብቻ ከሚሰማኝ ተጨማሪ ሌላ ሰው ቢሰማኝ እኮ መልካም ነገር እኮ ነው አይደል እንዴ? ለተናጋሪውም ለሰሚውም መልካም ነገር እኮ ነው። ለነገሮች ከዚህ በላይ ሊያንገበግበን የሚገባ ነገር አለ። ሰምታችሁና ከዚህ በላይ የምናገለግለውን ሰዎች በጣም ትልቅ ርዕስ ሊሆንብን የሚገባ ጉዳይ አለ። ጳውሎስ ስለናንተ መጥቶኛል አለ ገላትያ ላይ። ስለናንተ አመጣለሁ ትራቬል አደርጋለሁ። ለምን? ክርስቶስ በእናንተ ዳግመኛ እስከሚሰመር። እንደገና በቆሮንቶስ መጽሐፍ ላይ እሰጋላችኋለሁ ይላል። ለምን እሰጋላችኋለሁ አለ ጳውሎስ? ምናልባት እባብ በተንኮሉ ሔዋንን እንዳሳታት እናንተም ለክርስቶስ ካላችሁ ፍቅር በሐሳባችሁ ተታላችሁ እንዳት
ትልቁ ጉዳያችን ይሄ ነው ወገኖቼ ሆይ። ቤተ ክርስቲያንን በዚህ ዘመን ሕያው የሚያሰኛት እግዚአብሔርን መፍራቷ ነው እንጂ ትልልቅ ጩኸቶቿ አይደለም። ቤተ ክርስቲያንን በዚህ ዘመን ሕያው የሚያሰኛት ሚዲያ ላይ ገና መውጣቷ ሳይሆን በመካከላቸው እግዚአብሔርን መፍራት ከነገሰ ብቻ ነው። እግዚአብሔርን መፍራት የሚባለው ነገር በሌለበት ሁኔታ የቱንም ያክል የዓለም ሚዲያዎች ይዘውት የሚወጡትን የሚያራግቡትን ነገር ይዘን እንገኝ እንጂ በፍጹም በመለኮት ዘንድ ግን ውጤታማ ተብለን የምንጠራ ሰዎች አንሆንም። ይሄን ነገር እየነገርኳችሁ በዚህ ቃል ባርካችኋለሁ። በእውነት ነው ብላችሁ እግዚአብሔርን የመፍራት መንፈስ እንደገና ምድራችን ላይ ይንፈስ። እንደገና ሃሌሉያ። እግዚአብሔርን መፍራት የሕያውነት ማሳያ ነው። እግዚአብሔርን መፍራት ወይም ቅድስና ሕያው ለመሆናችን አንደኛው መገለጫ ነው። እግዚአብሔርን የማንፈራ ከሆነ እንግዲህ የቱንም ያክል እንደው ሕያው ለመሆን ብናስመስልም ምናልባት ያ ነገር የውሸት ሊሆንብናል እንጂ ግን በፍጹም እውነተኛ የሆነ ሕያውነት አይደለም። እንደው ስለዚህ ጉዳይ ስንመለከት አንዳንድ ነገሮችን አያይዤ እያየሁ ነበር። እስቲ ልበላችሁና ወደ ሚቀጥለው ደግሞ ሐሳብ ይመጣል። ሰው ብዙ ጊዜ አይታችሁ እንደሆነ እንደው በጣም እኛ አሳባቢዎች ነን፣ ማለት ሰበበኞች ነን አይደለ? እንደው እኛ ኢትዮጵያውያን ምናምን ሳይሆን አጠቃላይ ሰው ሲባል ሰበበኛ ነው። አሁን ለምሳሌ ዛሬ ለምን አልመጣም ቢባል የሆነ ሰበብ አለ። አይ የኔ ጥፋት ነው የምንል በጣም ጥቂቶች ነን። ለምን? እንደው ሰው ስለሆንን ነው። አሁን አዳም ለምን በላ ሲባል ምንድን ነው ያለው? ማረኝ ነው እንዴ ያለው? አይደለም። የሰጠኸኝ እሷ ነው ያለው። እሺ አንቺሳ ስትባል ምን አለች? እውነት ነው አጥፍቻለሁ ነው ያለችው? አይደለም። ምንድን ነው ያለችው? እባቡ ነው አለ። እሺ አንተሳ ሲባል ለነገሩ እሱ ምንም የኃጢአት የክፋት የጥፋት ምንጩ እሱ ስለሆነ ምንም አልመለሰም። ለነገሩ አንተሳ ብሎ አልጠየቀው። ቀጥታ ነው ወደ መርገም ሄደው። ሰበብ ለማንም አላዋጣም፣ አያዋጣም። ብዙ ጊዜ ሰው እግዚአብሔርን ላለመፍራት ወይም ደግሞ በቅድስና ላለመመላለሱ እንደ ሰበብ የሚያስቀምጠው ነገር አለ። ለምሳሌ አሁን አገልጋይ እንደመሆን መጠን ብዙ ሰዎችን በዚህ አቅጣጫ ሳማክራቸው የሚነግሩኝ አንዳንድ ነገሮች አሉ። ይገርምሃል ኢዩኤል፣ እኔ አሁን በጣም ከጌታ ጋር የተጣበቀ ህይወት መኖር እፈልጋለሁ ይሉኛል። ግን ምን መሰለህ እኔ ያለሁበት ኤሪያ እንትኖች ናቸው፣ በጣም አሕዛቦች ናቸው እና ቀኑን ሙሉ ዘፈን ተከፍቶ ነው የሚውለው ይላል። ከዛ እኔ ምን እላቸዋለሁ? አይደለም ዘፈን ተከፍቶ ቀርቶ ራሱ ዘፋኟ አስቴር አወቀ መታጠገብሽ ቁጭ ብላ እጅሽን ይዛ በጆሮሽ ሙናዬ እያለች እያንጎራጎረች ብትውል በፍጹም በቅድስና ላለመመላለስ ምክንያት ሊሆን አይችልም። እግዚአብሔርን መፍራትን በተመለከተ እግዚአብሔር ሰበብ አልባ አድርጎናል። ፊር ኦፍ ጋድ እግዚአብሔርን መፍራት የቤተ ክርስቲያን የአንድ አማኝ እንደ ክርስቲያንም ሆነ እንደ አገልጋይ የሕያውነታችን ማሳያ ነው። እግዚአብሔርን መፍራት የሕያውነታችን ማሳያ ነው። መጽሐፍ ቅዱስ እንደዚህ ይላል። ገላትያ ምዕራፍ 5:16 ጻፉት። ገላትያ 5:16 ላይ ብዙ ጊዜ ብዙዎቻችን በብዙ ነገር እናሳብ እንጂ ነገርየው ግን ወይም በቅድስና ግን ላለመመላለሳችን ምክንያቱ ምኑ ጋር እንደሆነ ልንገራችሁ። ምክንያቱ ያለው ገላትያ ምዕራፍ 5:16 ጋር ምን ይላል? በመንፈስ ኑሩ እላለው የሥጋን ምኞት ከቶ አትፈጽሙ አይደለም ይለው። ሙ ብሎ አይደለም የሚያቆመው። በመንፈስ ኑሩ እላለው የሥጋን ምኞት ከቶ አትፈጽሙ ምን ነው የሚለው? ምን ምትባል ፊደል አለች መጨረሻ ላይ። እሺ እንግሊዘኛው ልንገራችሁ። የሥጋን ምኞት ከቶ አትፈጽሙም የሚለውን እንግሊዘኛው ምን ይለዋል? you shall not fulfill the lust of the flesh ነው የሚለው። የሥጋን ምኞት መፈጸም አትችሉም እያለ ነው ያለው። ሰምታችሁና ስለዚህ በቅድስና መኖር የሚጀምረው ምኑ ጋር ነው ካለን አንድ ሰው ከመንፈስ ቅዱስ ጋር ካለው ህብረት የሚጀምር ነው። አሁን ሰው ከመንፈስ ቅዱስ ጋር ያለው ህብረት ጤናማ ካልሆነ የቱንም ያክል እንደው ጨዋ ወልዶ ጨዋ ያሳደገው እንኳን ቢሆንም መጽሐፍ ቅዱሳዊ የሆነውን ግን የቅድስና ህይወት ሊኖረው አይችልም።
ስለዚህ ሰው ከቅድስና የሚጎለው ወይንም ከሕያውነት የሚጎድለው ምን ሲሆን ነው? ከመንፈስ ቅዱስ ጋር ያለው ህብረት ምን ሲል ነው? ሲቋረጥ ነው። ታዲያ ሰርዴስን ቤተክርስቲያን ሲጀምር ለምን 7ቱን መናፍስት በእጁ ያዘ ብሎ እንደጀመረ ገባችሁ? አሁን የሰርዴስ ቤተክርስቲያን ትልቁ ድክመት ከመንፈስ ቅዱስ ጋር ያላትን ህብረት አቋርጣ በርኩሰትና ያለመቀደስ እየተመላለሰች ነበር። ስለዚህ ይሄን ነገር በደንብ እንድትይዙ ፈልጋለሁ። የሰርዴስ ሙትነት የጀመረው እግዚአብሔርን ባለማክበር ባለመፍራት መመላለስ ከጀመረችበት ጊዜ ጀምሮ ነው። ስለዚህ ሰው አይቀደስም፣ ሰው እግዚአብሔርን አይፈራም። ያ ሰው ወደደም ጠላም በመንፈሳዊ ሙትነት ውስጥ እየተመላለሰ ነው ያለው። ወገኖቼ ሆይ ይሄ ሙትነት ደግሞ ይገርማቸዋል። ልክ በስጋ ስንሞት እንደሚሆነው ሰው አያየውም። አንዳንድ ቀን እንደውም የሞተው ሰውዬ ራሱ አያስተውለውም። ብዙ ጊዜ ስፒሪቹዋል መንፈሳዊ ሙትነትን ሰው አያስተውለውም። ከሆነ ጊዜ በኋላ ነው በቃ ድንገት እንደሞተ ራሱ እግዚአብሔር ከረዳው አይኖቹ ከበሩለት ማወቅ የሚችለው። ይሄ መንፈሳዊ ሙትነት ሳይታወቅ ነው የብዙ ሰዎችን ሕይወት ጠልፎ የሚወስደው። እና አይታችሁ እንደሆነ አሁን ብዙ ጊዜ ያው አዳር ጸሎት ላይ አይታችኋል። አዳር ጸሎት እኔ ገርሞኛል። አንዳንዶቹ አዳር እየጸለይን እንዲህ ይላሉ፣ ይተኛሉ። ገጥሟቸዋል። ሲተኙ ግን እንደዚህ ብለው እንደ ኖርማል እንቅልፍ አይደለም የሚተኙት። በርከክ ብለው እጃቸውን እንዲህ ብለው በጣም እየጸለዩ እንደሆነ አድርገው ነው የሚተኙት። በጣም ከዛ ምን አደርጋለሁ? እስቲ ሁላችሁም ለጌታ ክብርና ጨብጭብ ሲባል ለምን እንደተጨበጨበ እንኳን ሳያውቁ ምን ያደርጋሉ? ተነስተው ቻፕ 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 ያደርጋሉ። ይሄ ምንድነው ምልክቱ? አልተኛውም እኮ ነው። አልተኛውም። የሆነ ቀን ላይ እንደውም ማዘር ስነግረኝ ማዘር ወደ 40 ምናምን ዓመት ኳየር አገልግላለች እና አሁንም ወደ 50ኛ ዓመታቸውን ሊያከብሩ ነው። የሙሉ ወንጌል ቢኳየር ናቸው። አንድ ቀን ላይ ልክ የዛሬ 30 የዛሬ ምናምን ዓመት አይደል ልክ እንደዚህ አዳር ጸሎት ላይ እየጸለይን እነሱ ደግሞ ታውቃላችሁ አዳር ጸሎት መሀል ላይ ምናምን እንቅልፍ ቢመጣ ለቤት ገብቼ ናፕላክ ልተኛ ምናምን የሚባል ነገር አይታሰብም። መታል ትጸልያታለህ ነው። ከዛ አንድ ሰው ማዕከላቸው እየጸለየ በነበረ ጊዜ ለካስ ጨለጥ ብሎልህ ሄዷል። ተመልከቱ እንግዲህ አሁን ሙትነት ወደ መንፈሳዊ እንቅልፍነት እንዴት የሰውን ሕይወት አፌክት እንደሚያደርገው እየነገርኩ። በእርግጥ ያው ባዳር ጸሎት ላይ መተኛት ሙትነት ነው እያልኩ አይደለም ያለሁት፣ ግን ያው ሊገልጥ የሚችለውን ምሳሌ ነው እያስረዳኋቸው ያለው። ድንገት ተነሱና እስቲ እንጸልይ ማለት እና መስገን ከከሌ ጋር ተባለ። ተንኮለኛ ነው የሚያጸልየው ሰው። ከከሌ እንደተኛ አውቋል። ከከሌ ጋር እና መስገን እንጸልይ ሲባል ጻት። ከዛ ካጠገብ ያለውን ሰው ንካውና እና አንተ ጋር ነውና መስገን የተባለው ተባለ። ከዛ ብድግ አለ። የሰማው ቃል ካንተ ጋር እንጸልያለን ሲባል ነው። ከዛ እግዚአብሔር ሆይ አለ እነዚህን ሲኒዎች ባርካቸው። ለካስ በህልሙ ተኝቶ በህልሙ ሲኒዎች እያየ ነበረ። ቀጥታ ተነሳና ሲኒዎቹን ባርካቸው አለ። ብዙ ጊዜ አይታችሁ እንደሆነ አዳር ጸሎት ላይ ሰዎች አልተኛንም ብለው እንደዚህ ድንብር ብለው የሚነሱ ለምን መሰላችሁ? አልተኛንም አይነት ነው። አሁን ይሄንን ነገር ወደኛ ዘመን ወደ ነባራዊ ወደ እውነታ ስናመጣው ምንድነው የሚያሳየን ካላችሁ በዚህ ዘመን በጣም ብዙ ሰዎች ስፒሪቹዋሊ ዴድ ሆነው ግን አልሞትንም ይላሉ። አለን አትርሱም። ወገኖቼ ሆይ መንፈሳዊ በመንፈስ ሰው ከሞተ እንደው በቃ አልሞትንም ብለን የምንጮሃቸው አጫጫዎች ዝም ብሎ ጉንጭ ማልፋት ነው እንጂ የሚሆንብን ለህይወት አይሆንልንም። ይልቁንም መፍትሄውን እመጣበታለሁ እነግራቸዋለሁ። ሰው በቅድስና ካለመኖር የተነሳ በህይወቱ ላይ የሚያስተናግደውን ሞትነት እንዴት ከህይወቱ እንደሚያስወግድ እንዴት እንደሚያስተካክለው ከዚሁ መጽሐፍ ላይ የመፍትሄ ሐሳቦችን እናያለን። እንግዲህ ሞተሃል፣ ነገር ግን ሞተሃል ካለ በኋላ ቁጥር 2 ላይ መፍትሄው ይነግረዋል። አንደኛ ንቃ ይለዋል። ጻፉት። አንደኛ ንቃ። ንቃ ይለዋል። አንደኛው ምን ማለት ነው? ንቃ ማለት ንቁ ሁን ወይም ደግሞ የምትጠባበቅ ሰው ሁን፣ የምትጠባበቅ ሁን፣ አትፍዘዝ። ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንደዚህ ይላቸዋል ሊሞት ባለበት ሰዓት ላይ እንግዲህ ከኔ ጋር ምን በሉ ትጉና ጸልዩ ይላል። ትጉና ጸልዩ የሚለውን ቃል ሌላኛው ትርጉም ምን ይለዋል? ንቁ ሁኑና ጸልዩ የሚል ቃል ይጠቀማል። ንቃ ይለዋል።
ንቃ ንቃ የሚለው ቃል የሚያሳየን ሌላ ነገር ምንድነው? መንቃት ያንተ ፋንታ ነው። አነቃሃለሁ አይደለም የሚለው ምን በል ነው የሚለው? አንተ ራሱ ንቃ። ከዛ ንቃ ክርስቶስ ምን ያደርግልሃል? ያበራልሃል። ስለዚህ ንቃ ካለ በኋላ ሊሞት የተቃረበውን የቀረውን ነገር ምን በል? አጽና። ሁለተኛ ሊሞት ያለውን ነገር እንደገና አጽና የሚለው strengths what you remain ማለት what remains የቀረውን ነገር ሊሞት ያለውን ነገር እንደገና ምን በላ ይለዋል? እንዲቆሙ አድርግ ይለዋል። ምን ማለት ነው? ለምሳሌ አሁን የሆነ ክፍል አላችሁ እንበል። ያ ክፍል ድንገት እሳት አደጋ ተነስቶ ቤቶች እቃዎች መቃጠል ጀመሩ። ትንሽ እሳት ቢሆን ኖሮ እንደዚህ መታ አድርጋችሁ ታጠፉት ነበረ። ግን ብዙ ነገሮችን እያጠፋ ያለ እሳት ከሆነ ምንም ታደርጉት? ያልተቃጠለውን እቃ ይዛችሁ ታረጋላችሁ፣ ትወጣላችሁ። ልክ እንደዛ ነው። ብዙ ነገሮች በሰርዴስ ላይ በኃጢአትና በርኩሰት እሳት እየተቃጠለ ነው ያለው። አሁን ምን ይለዋል? ያልተቃጠሉት በጣም ጥቂት የሆኑ መልካም የሚባሉ ነገሮች አሉ፣ እንደው እነሱ እንኳን እንዳይቃጠሉ ጠብቃቸው እያለው ነው ያለው። ሌላው ሶስተኛ ምን ይለዋል? ቁጥር 3 ላይ የተቀበልከውንና የሰማኸውን ምን በል አስታውስ ይለዋል። የተቀበልከውንና የሰማኸውን ምን በለው አስታውስ። ምን ማለት ነው? remember what you receive። በሌላ አማርኛ እስቲ ወደ ልቦና መለስ በል እያለው ነው ያለው። ወደ ልቦና መለስ በል። ከሙታን ለመነሳት ሰውየው ይቅር በለኝ ብሎ መጸለዩ ብቻ በቂ አይደለም። የግዴታ ምን ያስፈልገዋል? ወደ ልቦና መመለስ። ብዙ ጊዜ እኛ ንስሐ ስንገባ ቀጥታ ኃጢአቴን በደሌን ምንን ይቅር በለኝ ብለን ነው እንጂ እንደመድመው እስቲ ምኑ ጋር ያጠፋሁት ከምንድን ነው የወደቅኩት የሚለውን ነገር ቁጭ ብለን አናጤ ነው። ያ የጠፋው ልጅ ይላቸዋል። ሄዶ ከአመንዝሮች ጋር የአባቱን ሀብት ከበተነ በኋላ ምን ይለናል? ራበው ይለናል። ሲርበው ተመለሰ ወደ ቤቱ አይደለም የሚለው መጽሐፍ ቅዱስ። እዛው ቁጭ ብሎ ወደ ልቦናው ተመለሰ። ምን ማለት ነው? ያ ብላቴና ወደ ቤቱ ከመመለሱ በፊት መጀመሪያ ወደ ልቦናው ነው የተመለሰው። ወደ ልቦናው ሳይመለስ ወደ ቤቱ ቢመለስ ተመልሶ እንደገና የሚቀጥለው ቀን ላይ ምን ያደርጋል? ስጠኝና ልሂድበት ይላል። ብዙ ጊዜ ንስሐ ስንገባ እንደው ንስሐ የሚያስገባን ሰው እስቲ ይቅር በለን በሉ እያላችሁ ጸልዩ ነው የሚለን። እስቲ ማረን በሉ። ከዛ ደግሞ ታዳችሁ በጌታ ቤት እስቲ እናልቅስ ሲባል ኢትዮጵያዊ ደግሞ የሚያለቅስበት ጉዳይ አይጠፋም። እንባ እንኳን ቢጠፋ የሆነ ዘመድህን ታስታውስና በአንተ አፈሳ ይቅር በለኝ ትላለህ። እግዚአብሔር መቼም ይቅር በለኝ ብሎ መጸለዩ በራሱ ጥሩ ነገር ሆኖ ሳለ ግን ውድቀታችን ምኑ ጋር እንደሆነ አውቀን ምን እንዳጠፋን አውቀን እኮ ይቅር በለኝ ብሎ ማለት መንፈሳዊነት ነው። ግልጽ ነው፣ መንፈሳዊነት ነው። እና ብዙ ጊዜ ንስሐ እንገባለን። የ21 ቀን ንስሐ፣ የ40 ቀን ንስሐ፣ የ30 ቀን ንስሐ። ከንስሐ በኋላ ግን በእውነት ልባችን ገና እንዳልተመለሰ በንስሐ ነው እንጂ የመጣ ነው ገና በልባችን እንዳልመጣን ግን የሚያስታውቀው ከነዚያ ሁሉ የንስሐ ቀናት በኋላ ተመሳሳይ አይነት ህይወት ውስጥ እንደገና አንገኝ። ስለዚህ አንደኛ መንቃት፣ ሁለተኛ ደግሞ ሊሞት የተቃረበውን ነገር እንደገና ማጽናት፣ ሶስተኛ ወደ ልቦና መመለስ ሰው ከገባበት መንፈሳዊ ሙትነት እንዲወጣ የሚያደርገው ነገር ነው። አሜን። መውጣት ይሆንልን። አራተኛ ምን ይለዋል? ታዘዘው ይለዋል። ታዘዘው ወይንም ኪፕ ይለዋል። ምን ማለት ነው? ወደ ልቦና ተመልሰሃል። ውድቀት ምን ጋር እንደሆነ አውቀሃል፣ ተረድተሃል። እኔ ከዚህ በኋላ ምን ማድረግ እንዳለብን በልብህ ያንን እውነት ጠብቀው። በልብህ ጠብቀው፣ ያንን እውነት ጠብቀው። ታዘዘው ማለት ኪፕ አድርገው ወይንም ጠብቀው ማለት ነው። መጠበቅ የልብ ጉዳይ ነው። መጠበቅ የውስጥ ጉዳይ ነው። የውስጥ ጉዳይ ነው። እንግዲህ እንዳወራኋችሁ እኛ ሀገር ምንም የንስሐ ችግር የለብንም። ምንም ይቅር በለኝ ማለት ችግር የለብንም። እንደውም ከነጮቹ ይልቅ አቤቱ አቤቱ ይቅር በለኝ የሚለውን እንደ በጌታ የሆነ ሰው ብቻ ሳይሆን በጌታ ያልሆነም ሰው አንደበት የማይጠፋ ቃል ነው አይደለ? ይቅር በለኝ። ግን ብዙ ጊዜ ይቅር በለኝ ብሎ የሚለው ሰው ይቅር የሚባለው በምን አቅጣጫ ምኑ ጋር እንደሆነ ድክመቱ ካለማወቅ የተነሳ ይቅር በለኝ ብሎ ከጸለየ ከተወሰነ ደቂቃ በኋላ የቅድሙን ነገር እንደገና ይደግመዋል። አያችሁ፣ ሰው መጀመሪያ በልቡ ያጠፋውን ነገር ምን እንደሆነ አውቆ ከዚህ በኋላ በዛ ነገር ላለመሄድ በልቡ ምን ማለት አለበት? ያንን ቃል ያንን እውነት መጠበቅ መቻል አለበት። ጠብቀው ወይንም ታዘዘው ካለ በኋላ መጨረሻ ላይ ምን ይለዋል? በቃ ንስሐ ግባ ይለዋል።
ንስሐ ግባ ምንድን ነው? ተመለስ። ንስሐ ማለት ቀጥታ ፊትን አዙሮ ትናንትና ስንሄድበት ከነበረው አቅጣጫ በተቃራኒ አቅጣጫ ምን ማድረግ ነው? መዞር ማለት ነው። ንስሐ ግባ ይለዋል። ስለዚህ እነዚህን አምስቱን ነጥቦች እንደገና ሰርዴስ ከነበረበት ሙትነት እንዲወጣ ጌታ ኢየሱስ ክርስቶስ ያቀረበለት የመፍትሄ ሐሳብ ነው። በእርግጥ ሐሳብ ብቻ ሳይሆን ትእዛዝም እንደሆነ ማስተዋል አለብን። እንግዲህ ከነዚህ ውስጥ ኦልሬዲ ሐሳቡን ጠቅልየዋለሁ። ግን ከዚህ ውስጥ በጣም ልባችሁ ላይ እንዲያርፍ የምፈልገው ነገር ምንድነው? ቅድም ያልኳችሁ ነገር ነው። ትክክለኛ እግዚአብሔርን በህይወት የመኖራችን ወይንም ሕያው የመሆናችን አንደኛው ማሳያ እግዚአብሔርን መፍራታችን ነው። ስለዚህ መቼም ቢሆን ከጓዳችሁ መቼም ቢሆን ከህይወታችሁ ሊደበዝዝና ሊጠፋ የማይገባ ነገር እግዚአብሔርን መፍራት ወይንም እውነተኛ መንፈሳዊነት። ወገኖች ይሁን እባካችሁ እኛ ዘመን ላይ ያለውን በጣም ብዙ ሰዎችን እየበላ ያለው መንፈስ እናንተን እንዳያገኛችሁ ማስመሰል ፕሪቴንድ ማለት ምክንያቱም ብዙ ነገሮች አሁን እኛ ዘመን ላይ በጣም አርቲፊሻል እየሆኑ መጥተዋል። በጣም ውሸት እየሆኑ መጥተዋል። በጣም መቼም ጌታ ሲመጣ በዚያን ቀን ላይ ሁሉ ነገር ወደ መታየትና ወደ መገለጥ ይመጣል። ስለ ብዙ ነገር በጣም ጉድ እንላለን። ግን ይደላችሁ ያ ዘመን መጥቶ ገበናችንን ገልጦ በጌታ ፊት ከምናፍር አሁን ቀን ሳለ እግዚአብሔር እየተናገረን ያለውን ይሄንን እውነት በልባችን እንዲነሳው። ሕያውነት የሚገለጠው በልሳን አይደለም። ልሳን መናገር በራሱ መንፈስ ቅዱስን እንደተቀበለን አንደኛው ማሳያ ቢሆንም ሰው በቅድስና ማይመላለስ ከሆነ እስከነ ልሳኑ ሙት ይሆናል። ሰምታችሁኛል? በጣም በልሳን ስላንካካውት ነው እዚህ ጋር ሼታረ ፕሮፕሬም ምናምን ስላልኩ የየሀገራቱን ቋንቋ እንኳን ብናገር በልሳን ጳውሎስም እኮ አንደኛ ቆሮንቶስ ምዕራፍ 13 ላይ አስረግጦ ነግሮናል። ምን ብሎ? በሰው አይደለም ከፈለክ የመላእክትን ቋንቋ የመላእክት ልሳን እንኳን ተናገር አለ። ምን እንደሆነ አላውቅም። እንግዲህ የመላእክት ልሳን ብናገረው ደስ ይለኛል። ግን ምን አለ ጳውሎስ? የመላእክት ልሳን እንኳን ብትናገር ፍቅር ግን ከሌለ ምንድነው ይላል? እንደሚሿሿ ጸናጽል። ባለፈው አሳይቻችኋለሁ። እኔ ኪቦርድ ልጫወት ብዬ እዚህ ጋር የሆነ ነገር ሳንቀራ አልነበረ? ምንም ነገር ሙዚቃም ሃርሞኒያት ያልሆነ ነገር ልክ እንደዛ ነው ፍቅር የሌለው ልሳን የሚጮህ። ስለዚህ ምን እያልኩ ነው ያለሁት? ልሳን ብቻውን ለአንድ አማኝ መንፈስ ቅዱስን የመቀበሉ አንደኛው ማሳያ ሊሆን ይችላል እንጂ በህይወት አለው ለማለቱ ምክንያት ሊሆን አይችልም። ለምን መሰላችሁ? ለዛ ብለው በጣም ብዙ አማኞችን ዛሬ ትልልቅ ልሳን ነው እየሸወዳቸው ያለው። እከሊትና እከሊ በጣም በልሳን የሚናገሩ ከሆነ አቤት እንደው ምን አይነት የሚያስቀና ህይወት አላትና አለው እንላለን። ግን ግድ የላችሁ እስከነ ልሳናቸው ጉድጓድ ሲገቡ ያየናቸው ሰዎች አሉ። እያስፈራሯቸው አይደለም። ለዘመን ፍጻሜ የሚመጥነውን እውነተኛ መንፈሳዊነት መኖር የምትችሉበትን መረግ ያቀበልኳቸው ነው። ልሳን ብቻውን የሕያውነት ማሳያ ሊሆን አይችልም። አንደኛው ሊሆን ይችላል፣ ግን ብቸኛው ሊሆን አይችልም። ፎርዳት ማታ ልክ እንደኔ እዚህ ጋር ቆሞ የእግዚአብሔርን ቃል ማብራራትና መተንተን ራሱ የሕያውነት ማሳያ ሊሆን አይችልም። ምክንያቱም እዚህ ጋር ምን የመሰለ የእግዚአብሔር ቃል ተናገረ ከወረድኩ በኋላ ፈጽሞ ከተናገርኩት እውነት ጋር የሚጋጭ ነገር የማደርግ ከሆነ ሰባኪ ከነስብከቱ የሞተ ብሎ ነው ሰማይ የሚጠራኝ። አይኑ መቼም አሁን እኛ ዘመን ላይ በጣም ሩቅ የሆነ ስብከት እየሰበኳችሁ እንዳለ አውቃለሁ። ከሆነ ጊዜ በኋላ በጣም ብዙ እንትኖች እየገጠሙኝ ነው፣ አስተያየቶች እየገጠሙኝ ነው። ይሄ ግድ የለህም ትንሽ ቀለል ብታደርገው፣ እንደውም ሚዲያ ላይ ያለ ብታየኛ እንደት ይሄንን ሐሳብ አቀረበችልኝ ባለቤቴ በኩል እንደው ትንሽ ረገብ ብታደርገው በልብታ። ከዛ እኔ ምን አልኳት? እንዴት አድርጌ ላድርገው? እንዴት አድርጌ ላላላው? እስቲ ስብከት የሚያላላ ማሽን ፍጡ። ምክንያቱም እኔ መጽሐፉ ከሚናገረው ውጪ እየተናገርኩ አይደለም ያለሁት። መጽሐፍ ቅዱስ በግልጽ በቅድስና ለመመላለስ መንፈሳዊ ሙትነት ነው ካለ በምንም አይነት ሁኔታ አለስልሽ ልናገረው አልችልም። ባካችሁ ትናንትና በእናንተ ላይ የነበረው እግዚአብሔርን መፍራት በፍጹም በጊዜ ሂደት በቀናት መደራረብ ከእናንተ ህይወት መደብዘዝ የለበትም። በዚህ ቃል ባርካችኋለሁ። ከትላንት ይልቅ እግዚአብሔርን ፍሩት። ሰው ሁሉ የሚያየው እግዚአብሔርን መፍራት በእናንተ ላይ ይምጣ። ቤተ ክርስቲያን ያኔ ነው በትክክለኛ ብርሃኗ ጎልታና ተገልጣ ልትታይ የምትችለው። እመኑ። አሁን አንዳንድ ሰዎች ማህበራዊ ሚዲያ ላይ እንዲስጋቸዋለሁ። በጣም በቃ እኔ ሳያቸው እግዚአብሔር እርዳቸው፣ እንደው አይናቸውን ክፈትላቸው ምላቸው አንዳንድ ሰዎች አሉ። እኛ ጴንጤዎቹ ይላል አልሰማችሁ?
እኛ ጴንጤዎቹ ቀላል መሰለን 30 ምናምን ሚሊዮን እኮ ነን ሲሉ አልሰማም? ሆነ 30 ምናምን ሚሊዮን መሆነ በኢትዮጵያ ውስጥ ትክክለኛ መንፈሳዊ ተጽዕኖ የምታመጣ መሰለ እንዴ? ሲጀምር የእግዚአብሔር መንግስት ከየትኛው ጊዜ ጀምሮ ነው የቁጥር ተጽዕኖ ልታመጣ የምትችለው? ተጽዕኖዋ በቁጥር አይደለም፣ በብርሃንነት ነው፣ በጨውነት ነው፣ እግዚአብሔርን በመፍራት ነው፣ በትክክለኛ ቅድስና ህይወት ነው። ያ ነገር ከሌለ እመኑን ትልልቅ ካቴድራሎችን እንገነባለን እንጂ በጣም ትናንሽ መንፈሳዊ ሆነን ነው በእግዚአብሔር ፊት የምንመላለሰው። ዛሬ መንፈስ ቅዱስ በጣም አስረግጦ እየነገራችሁ ነው ያለው። ከምንም በላይ ውስጣዊ ማንነታችሁ ላይ ትኩረት አድርጉ። ውስጣዊ ማንነታችሁ ላይ ትኩረት አድርጉ። ግድግዳና ጣራ ምናምን አይሳበን ባካችሁ። ትልልቅ የሆኑ የቤተ ክርስቲያን ማቴሪያሎች አቴንሽናችንን አያዙት። እነዚህ ነገሮች ማለት አንድም ቀን የእግዚአብሔርን መንግስት ትኩረት ስበው የማያውቁ ነገሮች ናቸው። እግዚአብሔር ከላይ ሆኖ ሲመለከት ልቡ የሚያርፈው በእውነተኛ መንፈሳዊነት የሚመላለሰው ሰው ላይ ነው። ለምን? የሕያውነትሽ ማሳያ እሱ ስለሆነ ወንድሞች እናቶች፣ ሕያው ለመሆኔ አሁን ይሄን ነገር ልንገራችሁ በደንብ በንጹህ ልብ ሆናችሁ ስሙኝ እሺ። አሁን ከዛም ከዚህም ከቤትም ከኋላም ከአራቱ አቅጣጫ በጥሩ ባልሆነ ትርጓሜ እንዳትሰሙ። አሁን መጽሐፍ ቅዱሳችን መንፈስ ቅዱስ መካከላችን ለመኖሩ አንደኛ ማሳያ ብሎ የነገረን በአንደኛ ቆሮንቶስ ምዕራፍ 12 ላይ የዘረዘራቸው የመንፈስ ቅዱስ ስጦታዎች ናቸው። ልክ ነው አይደለ? መካከላችሁ መንፈስ ቅዱስ የመኖሩ አንደኛው ማሳያ እነዚህ ጊፍቶች ኦፕሬት ያደርጋሉ። ግን ወገኖቼ ሆይ አሁንም ልንገራችሁ፣ በአንደኛ ቆሮንቶስ ምዕራፍ 12 ላይ የተዘረዘሩት እነዚያ ሁሉ የመንፈስ ቅዱስ ስጦታዎች 9ኙም ቢገለጡ ነው ብላችሁ ያ 9ኙም የመንፈስ ቅዱስ ስጦታዎች የሚገለጡባቸው ሰዎች በእውነተኛ መንፈሳዊነት የማይመላለሱ ከሆነ እስከነ ጸጋ ስጦታቸው ሰማይ ቢመለከታቸው ሙቶ ነው ይገኛሉ። ግልጽ ነው፣ ሙቶ ነው ይገኛሉ። አንዳንድ ማቃቸው ሰዎች አሉ ሲያገለግሉ መድረክ ላይ የቡዳ መንፈስ እናወጣ ብለው ይጠሩታል፣ ጮሆ ይወድቃል። እዛ የጨሌ መንፈስ ናይዱታል፣ ጮሆ ይወድቃል። በጣም ብዙ አጋንንት ይራገፋል። ልክ ቤታቸው ሲገቡ ጠብቆ በተራው ደግሞ እሱ ያስጨዋቸዋል። እንዴት ካላችሁን እነዚያ ሰዎች መድረክ ላይ ሲቆሙ የሚገለጥባቸው የእግዚአብሔር ጸጋ አለ እንጂ ከመድረክ ግን ሲወርዱ ትክክለኛ የሕያውነት ማሳያ የሆነ የቅድስና ህይወት እነሱ ጋር የለም። የሆነ ቦታ ላይ ጠላት የሆነ ነገሮቻቸውን ይዞታል። ለዚያ ነው ሲያገለግሉ እያነከሱ ነው። አገልግለው አንጫጭተው ልክ ከገቡ በኋላ ቤታቸው ማይተር ይልና ይመጣላቸዋል። አሁን ደግሞ ተራው የኔ ነው እያለ ከቀኝ ወደ ግራ መቼም ይገባቸዋል። በአካል መጥተው አይደለም እንደዛም ያረጋቸው፣ ግን በብዙ የህይወታቸው አቅጣጫ እየመጣ እረፍትና ሰላም ይነሳቸዋል። ይወላችሁ መጽሐፍ ቅዱስ በአንደኛ ዮሐንስ ምዕራፍ 1 ላይ ሲናገር እንደዚህ ይላል፣ ህብረታችንም ከአብ ከልጁ ከኢየሱስ ክርስቶስ ጋር ነው ይላል። ከዛ እንደዚህ ይላል፣ ማንም በጨለማ እየተመላለሰ ከእግዚአብሔር ጋር ህብረት አለኝ ቢል ምን ያደርጋል ይላል? ይዋሻል፣ ውሸታም ነው ይላል። ለምን? ከእግዚአብሔር ጋር ህብረት ማድረግ ማለት ግልጽ ነው። ከእሱ ጋር ህብረት ማድረግ ማለት ህብረት አለኝ ብሎ መጮህም አይደለም። ይልቁንም ህብረት እንዳለ ንግግር ያስታውቃል፣ ብሎ ያስታውቃል። እኔ ከዚህ ከወጣ በኋላ ደረጃውን እየወረድክ ባዳም የሚያንጸባርቅ ነገር ነው። ያ ይላቸዋል እግዚአብሔር የሕያውነታችሁ ማሳያ። ሕያው ነኝ ወይ ብላችሁ ጠይቁ። Am I walking in the Holy Spirit? በመንፈስ ነው እየኖርኩ ያለሁት? ጠይቁ። ኢየሱስ ጌታ ነው። ስለዚህ የዛሬው መልእክት እንግዲህ ይህ ነው። ስም አለ፣ ነገር ግን ምን ብለሃል ይለዋል። አሜን በሉ። በእናንተ ዘመን ይሄ ነገር አይሆንባችሁ። በእናንተ ዘመን በፍጹም አይሆን። ስለዚህ አልሞትንም ብለን የምንላቸውን አንዳንድ መንፈራገጦች እናቁምና ቅድም ወዳነበብኩላችሁ ወደ ጠቀስኩላችሁ 5ቱ የመፍትሄ ነጥቦች እንምጣ። በንስሐ እንመለስ፣ እንንቃ። ሊሞት የተቃረበውን ነገር እንደገና እናጽና፣ ወደ ልቦናችን እንመለስ። ያን ጊዜ እውነተኛ የሆነ ታድሶ
ይሆንልናል። አሜን ነው። እስቲ እግዚአብሔርን መፍራት በሉ። አሜን አሜን ይሆንልን። መልእክት ተሻለው ሰዓቴም አልቋል። የሚቀጥለው ሳምንት የፊላደልፊያ ቤተክርስቲያንን ደግሞ እንመለከታለን።